የዶርማችን ህይወት በጨረፍታ። የማደሪያ ክፍላችን ውስጥ የየራሳችንን ኮምፒውተር በጋራ ጠረጴዛ ላይ ሰድረን ተቀምጠናል። ከውጭ የሚሰማው የካምፓስ ተማሪዎች ጩኸትና ጋጋታ ቀልባችንን ሳይወስደው ኮምፒውተራችን ላይ አፍጥጠን እናነባለን። ፈተና ሊደርስ የሁለት ቀን ዕድሜ ብቻ ቀርቶታል። የዶርማችን ውስጥ የጋራ ጠረጴዛ ላይ የተደረደሩ ኮምፒውተራችንን ትኩረት ሰጥቶ ለሚመለከታቸው የኔ ቢጤ የድሃ ሱቅ ይመስላሉ። በዚህ ክፍል ውስጥ ሶስት የማንነጣጥል እጅግ በጣም የምንዋደድ ባጭሩ ምን አለፋችሁ ኢትዮጵያዊ እንቁ ጓደኛሞች በጋራ ጠረጴዛ በየግል ኮምፒውተራችን ላይ ተፋጠናል። ናሆም ሁልጊዜ ነገሮችን በቀልድ የሚያልፍ ነገር ግን ጭንቅላቱ ፈጣን የሆነ ልጅ ሲሆን ጠፈርተኛው የምትል ቅጽል ስም ሰጥተነዋል። ኪሮስ በበኩሉ የዶርማችን የክፍሉ ቁም ነገረኛና ፍጹም ተጫዋች፣ አልፎ አልፎ ደግሞ አኩራፊ ግን ደግሞ ወዲያው የሚረሳ ሩህሩህ ልጅ ነው። ከርህራሄው የተነሳ እናት የምትል ቅጽል ስም ለጥፈንበታል። እኔ ደግሞ ውጤት እንዳይበላሽብኝ ሳይሆን እንዳልባረር ከኪሮስና ከናሆም ጥግ እንደ መዝገር ተጣብቄ የምታገል ሲሆን ትህትናው የምትል ቅጽል ስም ሰጥተውኛል። በእኛ የክላስም የዶርምም ጓደኝነት የማይቀና ተማሪ የለም። የኮምፒውተር ስክሪኑ ላይ አይኖቻችንን ተክለን ስንታገል ኪሮስ የቀኝ እጁን ጣቶች በፀጉሩ ውስጥ እየሰገሰገ ወንዶች አለ ድምፁን ጎተት አድርጎ። ይሄ ቻፕተር 5 ሳየው እኮ የአማርኛ ፊልም ነው የሚመስለኝ። ሳነበው ይገባኛል፣ ታሪኩ በደንብ እረዳዋለሁ፣ ገጸ ባህሪያቱ ደስ ይሉኛል። ግን መጨረሻው ላይ ፈተናው ሲመጣ ፓርትቱ ይቀጥላል ብሎ የሚጨርስ ነው የሚመስለው አለ። ናሆም መነጽሩን ወደ አፍንጫው እየገፋ ኮምፒውተሩ ላይ አይኑን እንዳተኮረ ኪሮስ ተረጋጋና አንብብ አለው በቁም ነገር። ይሄ የሞጁልና ያ ከንቱ አስተማሪ ሰኞ ጧት ላንተ ፓርትቱ የሚል ነገር የላቸውም። አሁንኑ ተረጋግተህ አንብብ። ተረጋግተህ ማንበብ ከተሳነህ ካፌ ውስጥ የምስር ወጥ እያፈሰስክ ለምን ይሄ ያልገባኝም ብለህ ማሰብ አይቀሬ ነው። ተረጋግተህ ብታነብ የሚል ሐሳብ አለኝ አለ። እኔ ደግሞ እንግዲህ እነሱ ጎበዝ ተማሪዎች ይህንን ያህል ከተጨነቁ ሰኞ ጠዋት እኔን ምን ሊውጠኝ ነው በፈጣሪ አልኩና በረጅሙ ተነፈስኩ። ልቤ ያሰበውን በሙሉ ሳልተነፍስ ስልኬ መልእክት ደርሶሃል የሚል ድምፅ አሰማች። የማን ስራ ፈት ነው እባክህ? የራሱ ጉዳይ አልሁና ጥናቴ ላይ አተኮሩ። እኔ ምልህ ትህትና ያቺ ልጅ ትሆናለች መልእክት የላከችው። ስልክህ እንዲህ እያቃጨለ ለምን አትመልስም አለኝ ኪሮስ። ካፌ ምንም ሳላወጣ ናሆም ቀበል አደረገና የቷ ናት ደግሞ እንዲህ የምትጨቀጭቀው ወንድሜ አለ። አረ ዝም በለው ለጨዋታዬ ሙላ ነው እኮ አልሁኝ ቅለስልስ እያልኩ። አረ ተው ትህትናው ተው ብትደብቅ እኛን ልትደብቀን ልትሞክር። አረ ወዴት አለ ኪሮስ እየሳቀ። ናሆም በኪሮስ ሐሳብ እየሳቀ በሉ አሁን ትኩረታችን ላይ እናተኩር፣ ይሄ ቀልድና ጨዋታ ለሰኞ ጠዋት አይሆነንም አለ። ሶስታችንም ኮምፒውተራችን ላይ አፍጥጠን በተመስጦ ስናነብ ቆየንና ግን ምን ነጥቦች የሚመጡ ይመስላችኋል አልኩኝ ትንሽ በጥያቄ እየተሳቀቅኩኝ። አይ ትህትናው የኔ ገራገር እንደው ምስኪን እኮ ነህ ጓደኛዬ። የሚመጡ ነጥቦችን ብናውቅ እንዲህ አይናችን እስኪጠፋ በማንበብ ስጋችንን እንጨርስ ነበር እንዴ አለ ናሆም እየሳቀ። እኔ ምልህ ትህትናው ያ አካብዴ መምህር ለኪሮስና ለናሆም ፈተናውን ሹክ ብሏቸዋል ያለ ሰው አለ እንዴ? እንዴት ነው አነጋገር አለ ኪሮስ ለጨዋታ ማድመቂያ እንደሆነ እየታወቀበት። በሉ ተውት፣ እኔ በቁም ነገር ነበር የጠየቅኳችሁ፣ እናንተ ታፌዛላችሁ
አልሁና ወደ ጥናቴ ቀጠልኩ። ለ2 ሰዓት ያክል እንዳነበብን በመሃል ላይ መብራት ጥፍት አለ። ኦፍ ወይ ተመስገን አምላኬ፣ ማረፊያ አተን ነበር አልሁኝ በልቤ። ለ3 ዓመት ያህል በእንዲህ ሁነት በፍጹም ፍቅርና መተሳሰብ ቆይተን 4ኛ ዓመት ስንሆንና የመመረቃችን ነገር እውን እየሆነ ሲመጣ አልፎ አልፎ ሴት እህቶቻችንን መሸኘት ጀመር። እኔ ምልህ ኪሮስ፣ ትላንትና ከማን ጋር ነው ያየንህ? እኛ ማወቅ የለብንም እንዴ? ገና ለገና ተመራቂ ሆነህ ማለት እኮ የነገ ተስፋህን አጨልም ተንዘላዘል ማለት አይደለም አለ ናሆም። ኧረ ተወኝ ወንድሜ፣ ያቺ ልጅ አልተፋታችኝም። ምን ማድረግ እንዳለብኝ አላውቅም። ካፌ ምሳ በልተን እንደወጣን ምሳ ልጋብዝህ ትላለች። ራት በልተን ስንወጣ ራት ካልገበዙህ ትላለች። አሁን አይመቸኝም ወይም ደግሞ ጠግቤያለሁ አለያም ደግሞ ጓደኞቼ ይጠብቁኛል ብዬ ካልኋት አሞኛል አሳክመኝ ትላለች። ግራ ገብቶኛል ጓደኞቼ አለን ኪሮስ። በቃ እንደዛ ከሆነ ከጓደኞቿ ጋር 3 ሆና ትምጣ ንገራት። ካልሆነ ግን ከነገ ጀምረህ ከኛ መለየት የማትችልበትን ማዕቀብ ልንጥል እንችላለን አልሁኝ። እኔም የግቢ ህይወት ቢነካኝ ብዬ። ናሆም ጥቂት አሰብ አደረገና 3 ሆነው ይምጡ የሚለውን ተውትና 3 ሊመጡ የሚችሉ ወሳኝ ጥያቄዎችን ልንገራችሁ አለ። እኔና ኪሮስ ጆሮአችንን ስናቆም ነበር ከእንቅልፌ የነቃሁት። ቸር ነገር ይግጠመን።